ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ ነው መርከብ ሚዲያ ሰዎች እንደምን አላችሁ እንደምን ቆያችሁ? እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። ዛሬ ነው መርከብ ሚዲያ ቆይታችን የሰሞኑን የነበረውን ጀምረን የነበረውን የሳጥናኤል ጎል ኢትዮጵያን ዛሬ መነሻ አድርገን ቆይታ እናደርጋለን። ምናልባት እንግዲህ በተቆራረጠ አይነት መልኩ ወይም ደግሞ ጥያቄዎችን የጠየቁ ሀገራት ጂቲዮኒ ሀገራት ማለት ነው እሱም ብቻ ነበር እያነሳሁላችሁ የነበረው። አሁን ግን መልሱንም ጥያቄውንም አብረን ለማየት እንሞክራለን ማለት ነው። ምናልባት በዛሬው ቆይታችን የምናየው የሚሆነው የሜክሲኮ መሪ ለአሜሪካው ፕሬዚዳንት ጥቁሩ ፕሬዚዳንት ማለት ነው መድረክ ላይ ሆኖ እንደምታስታውሱት የሁሉንም ሀገራት ጥያቄዎች ሲቀበል ነበረ። ጥያቄዎችን ከተቀበለ በኋላ መጨረሻ ላይ አሁን ላይ በህይወት ለሌሉት ለፖፑ መልስ እንዲመልሱ እንዲያስተላልፈም ያው መጽሐፉ ላይ የተቀመጠ ነገር አለ። በዋናነት ዛሬ የምናየው እንግዲህ ያልኳችሁ የሜክሲኮ መሪ የጠየቀው ጥያቄ አለ። በተለይ ከዚህ ከመጽሐፍ ቅዱስ ጋር በተገናኘና ቁርአን ጋር በተገናኘ የጠየቀው ነገር አለ። እሱን አንስተን ጠየቀው ጥያቄ ማለት ነው። በተጨማሪም እንደዚሁም የዓለምን ማህበረሰብ እንዴት መቆጣጠር እንዳለብን ወይም ደግሞ ከዚህ ከአዲስ ዓለም ስርዓት ጋር በተገናኘ የኒው ወርልድ ኦርደር አጀንዳን የማይደግፉ የሰይጣንን አሰራር የማይደግፉ ሰዎችን በምን አይነት መልኩ የኛ አባል ማድረግ አለብንና እንዴት መቆጣጠር አለብን የሚለውን ነገር እንደ ዋና መነሻ አድርጎ የተናገረበትን ነው እንግዲህ ዛሬ የማስደምጣችሁ የሚሆነው። እንደዚህ ሲል ነው ጥያቄውን የሚጀምረው የሜክሲኮ መሪ ማለት ነው። ዘላለማዊ ኃያልነት ለታላቁ አብዮተኛችን ታውቃላችሁ። አሁን ላይ ሆኜ ሳስበው ከመጀመሪያው ቢሆን መጽሐፍ ቅዱስ ቁርአን ሁሉም መጥፋት ነበረባቸው ላለሁ። በእርግጥ ግን ይህን ማድረግ ለምን አልተቻለም? ይህን እንደ ጥያቄ ሳይሆን እንደ አግራሞታዊ አስተያየት ነው የምሰነዝረው። ወደ ዋናው ጥያቄ ልለፍ ይላል። ወደ ዋናው ጥያቄ ልለፍ። ልዑላችን አሸናፊ መሆኑ ግልጽ ነው። የዛችን የድል ቅጽበት እንድናይ በመደረጉም ትልቅ ኩራት ተሰምቶኛል። ነገር ግን መጽሐፍ ቅዱስ ቁርአኑም ሌላውም በሁሉም ሕዝብ እጅ ውስጥ አለ። መጽሐፍ ቅዱስ ወይም በመጽሐፍ ውስጥ ደግሞ ስለመጨረሻው ዘመንና ስለሚኖረው ጦርነት በግልጽ ተጽፎ ይገኛል። በአማኞች ዘንድ ደግሞ ልዑላችን ተሸናፊ እንደሆነ ተደርጎ ነው የሚታሰበው በእኛ ዘንድ ማለት ነው። ምን ማለት ነው? ዲያብሎስ እንደተሸነፈ እናውቃለን። ይሄም እንግዲህ ራዕየ ዮሐንስ ላይ ምዕራፍ 12 ላይ ስንመለከት ለምሳሌ ሚካኤልና መላእክቱ ዘንዶውን ተዋጉት አልቻላቸውም ተብሎ ተጽፎለታልና ወደዚህ ምድር ወደ ጥልቁ እንደወረደና እንደተሸነፈ እናውቃለን። ያንን ለማለት ነው። በእኛ ዘንድ ሳጥናኤል እንደተሸነፈ እናውቃለን። ስለዚህ የሜክሲኮ መሪ ልዑላችን በእነሱ ዘንድ እንደተሸናፊ እንደሆነ ነው የሚያምኑት የሚል ጥያቄ ነው ያነሳው። ታዲያ እነዚህ ሰዎች ወደዚህ ወደ ተቀደሰ ህብረት ማምጣት ትንሽ ከባድ አይሆንምን ይላል። በተለይ በዚህ በክርስትናው ዓለም ውስጥ ያለውን አማኙን ወደ ሰይጣን አምልኮ ማምጣት እንዴት አይከብድም ወይ ነው ጥያቄው። ማምጣት ትንሽ ከባድ አይሆንም? ይህን በሚመለከት ዘዴው ሊነገረን ይገባል። ሌላው ቀርቶ እኮ በእነዚያ መጽሐፍት የመጨረሻው ዘመን ሲደርስ ስለሚሆነው ነገር ከመግለጽ ባለፈ ይህን የከበረ አርማችን ሳይቀር ተጠቅሷል። ቁጥሩን የያዙት ቁጥሩም የሰው ቁጥር ሲሆን 666 ነው ይላል። ታዲያ ተመልካቾች ይህንን ነገር ሲያዩ ከመጽሐፉ ጋር አመዛዝነው ፈታኝ ተገዳዳሪ ቢሆኑብንስ? እንደገና መጽሐፉ በመጽሐፍትነት ከመገኘቱ አልፎ ጭራሽ በእኛ ዘመን በእያንዳንዱ የእጅ ስልክ ላይ በቀላሉ መገኘት ጀምሯል። ይህን ለምን ሆነ? አመሰግናለሁ ሲል መጠነኛ ጉርምርምታ ተከተለ። ከዛም ለቱርኩ መሪ ነው ቀጣው እድል የተሰጠው። ይህንን ካለ በኋላ ለሜክሲኮ መሪ እንግዲህ ያው ጥያቄውና መልሱን በተመሳሳይ ሰዓትና አንድ ላይ እንዲመለስ በሚል ባለፈው ተናግሬ ስለነበረ ለዚህ መሪ ወይም ለሜክሲኮ መሪ የተጠየቀውን ጥያቄ በተመለከተ ፖፑ የመለሱት መልስ አለ። እሱንም አሁን ደግሞ ማስደምጣችሁ ማለት ነው። ሜክሲኮ ሲሉ ይጀምራሉ ፖፑ። ሃይማኖታዊ መጽሐፍትን ማጥፋት አይቻልም ይሉታል። እሱን ካጠፋንማ ወገናችንን ከጠላታችን ለይተን ማወቅ እንዴት እንችላለን? ደግሞስ ይህን እንዴት ይቻላል? የኛ የምትሆነው እኮ ምድር ናት እንጂ መላው ፕላኔት አይደለም። አልፎ ከሄድን ማርስ፣ አልፈን ከሄድን ደግሞ ማርስ ላይ ድሉ የኛ መሆኑን አወቅን ማለት ደግሞ ተጻራሪ ኃይል የለን ማለት አይደለም። ይህንን የመሳሰሉ ጥቃቅን ነገር እንደ ጥያቄም እንደ አስተያየትም ባታነሱት መልካም ነው እላለሁ።
አስፈላጊ በሆነና ከፍጻሜው ዘመን ጋር በተያያዘ ጉዳይ ላይ ብቻ እንድታተኩሩ እፈልጋለሁ። እውነት ነው። መጽሐፍ ቅዱስም ቅዱስ ቁርአኑም ሌላውም በሁሉም እጅ ውስጥ ይገኛል። ሆኖም ሰሚና አስተዋይ የለውም። ያምኑበታል፣ ነገር ግን አይተማመኑበትም ይላል። ያው እንግዲህ እንደምታውቁት እንደ ቃሉ አይኖሩም ነው ባጭሩ። እውነት ለመናገር ዛሬ ምድራችን ላይ ሀገራችን ላይ ስናየው እንደ መጽሐፍ ቅዱስ ቃል እንደ እምነታችን ነው ወይ እየኖርን ያለነው ስንል አይደለም። ያንን ነው እያረጋገጠልን ያለው ማለት እንችላለን። በአሁኑ ወቅት የሰው ልጅ የሚፈልገውን በመጽሐፍ ቅዱስና በቁርአን የተጻፈውን የማይታየውን ተስፋ ሳይሆን በእጁ ላይ ወስደህ ያስቀመጥክለትን ቁስ አካል ነው ተስፋ የሚያደርገው ነው። ከእምነቱ ከመንፈሳዊ ነገሩ ይልቅ ቁስ ላይ ተግባራዊ እንደሚያተኩር በደንብ አድርጎ ይገልጽልናል ማለት ነው። ሀብት፣ ንብረት፣ ብልጽግና በአሁኑ ወቅት የሰው ልጅ የሚፈልገው በመጽሐፍ ቅዱስና በቁርአን የተጻፈውን የማይታመን ተስፋ ሳይሆን በእጁ ላይ ወስደህ ያስቀመጥክለትን ቁስ አካል ነው። ሀብቱን፣ ንብረቱን፣ ብልጽግና፣ ጥበብ፣ ስልጣኔ፣ ሐሴትና ምቾት እንጂ ተስፋ ምንድን ነው? ምንም ስላልሆነ እንደምንም አይቆጥሩትም። እንደገናም እንዳልከው ነው። በመጽሐፍ ውስጥ ስለ መጨረሻው ዘመንና ስለሚኖረው ጦርነት ስለኛ ልዑል ሽንፈትም ተጽፏል። ቁጥሩም 666 ተብሎ በግልጽ ተጽፏል። ምልክቱ የሌለበት መሸጥ መለወጥ እንደማይችል ይናገራል። ጥበብ እንዲሁም ነው። ሁሉም ግልጽ ነው። ነገር ግን እኛ በፈታንበትና ካወቅነው አይነት ብሎም በምንዘጋጅበት መንገድ ይተገበራል ብሎ የሚገምትና የሚጠረጥር የለም። መጽሐፉ ከመጽሐፍ አልፎ በየሰው እጅ ስልክ እንዲገኝ ያደረግነው አውቀን ነው። የእስከዛሬዎቹን በመጽሐፍ መልክ የታተሙትን ጨርሰን ማጥፋት አስቸጋሪ ስለሆነና ስለማያስፈልግም ነው። ካሁን በኋላ ግን በመጽሐፍ መልክ እንደተለመደው በየጊዜው እንዳይታተሙ እናደርጋለን። ያን ለማድረግ ስንልም በቀላሉ የሰው እጅ ላይ እንዳይገኝ በማድረግ ስራችንን ጀምረናል። ያ በመሆኑም ያንን ትልቅ መጽሐፍ ይዞ የሚዞር የሚገዛም አይኖርም። በነፃ ብንሰጠውም ስልኩ ላይ ስላለ አልፈልገውም ይላል። ቀድሞ ቤታቸው ውስጥ የነበረው ቢሆኑም እንደ ከዚህ ቀደሙ ጠንቅቀው አይዙትም። በአሁኑ ሰዓት ሞባይል የማይጠቀም ሰው የገጠር ሰው ብቻ ነው። ሁሉም ይጠቀማል። ሞባይል እያለው የእጅ ሰዓት ገዝቶ የሚያስር ምን ያህል ሰው ነው? ምንም ያህል አይደለም። የእጅ ሰዓት የነበራቸው ሰዎች ሁሉ ሰዓታቸውን ጥለዋል። በቁም ነገር የእጅ ሰዓት የሚገዛም በዚህ ዘመን የለም። በዚህ ምክንያት ሰዓት አምራች ድርጅት እንኳን የሥራ ዘርፉን ቀይረዋል። መጽሐፍ ቅዱስንም ቅዱስ ቁርአኑን በተመሳሳይ ዘዴ በውስን ዓመታት ከሁሉም እጅ አስጥለን በእጅ ስልካቸው ባለው ብቻ ተወስነው እንዲቆዩ አድርገን ተከታዩ ትውልድ ላይ ሲደርስም ሁሉ ይሁን በማንኛውም አስፈላጊ ባልሆነ ጊዜ አንዲት በተን በመጫን ድምጥማጡን ማጥፋት እንችላለን ማለት ነው። ይቅርታ ቅዝቃዜ ስላለ ነው ድምጼ። ለዚያ ነው በገፍና በቀላሉ እንዲሁም በነፃ እንዲገኝ ያደረግነው ወይም እንዲገኝ የሚያስችል የቴክኖሎጂ ውጤቶችን ይፋ ያደረግነው። ሌላው ጥያቄ ይለዋል እንደገና ድጋሜ፣ ሌላው ጥያቄ ሃይማኖቶችን ወይም የበላይ አካሉን አማኞች ወደዚህ ህብረት ማምጣት አይከብድም ወይ የሚል ነው። አዎ አይከብድም ነው። ምንም አማራጭ የላቸውም። ሁሉንም በማይጠብቁት ረቂቅ ቴክኖሎጂ ወደኛ እናመጣቸዋለን። እያመጣንም ያለን ይመስለኛል። እያመጣናቸውም ነው። ይህ አሳሳቢ ጉዳይ አይደለም። ይህንን የሹመታችን ምልክት የሆነውን አርማ በስተመጨረሻ ጊዜ በሚኖረው ውስን ዓመታት ካልሆነ በስተቀር ማንኛውም አባል በቀላሉ ሊያገኘው የሚችል ባይሆንም ለዓለም ህዝብ ያዘጋጀነውን የእጅ ምልክት እንዲጠቀም የምናደርገው ግን ያለ መመዘኛ ነው። ምን ማለት ነው? ማይክሮቺፕስ የተባለውን ረቂቅ ቴክኖሎጂ በዓለም ህዝብ ላይ በቀኝ እጅ መዳፍ እንዲገጠም እናደርጋለን። ይህ በሀያሏ ሀገር በዩናይትድ ስቴትስ ተግባራዊ መሆኑ ይታወቃል። ለዓለም ህዝብም ይዳረሳል። በማይክሮቺፕስ አማካኝነት ደግሞ የእያንዳንዱ ግለሰብ የሂሳብ አካውንት፣ የጤንነት ዕድሜ፣ የአስተሳሰብና የእንቅስቃሴውን ልኬት አጠቃላይ ማንነቱን በሙሉ በአንዲት አዳራሽ ውስጥ ሆነን መቆጣጠር መቻልን ማለት ነው። ለእያንዳንዱ ሰው አይፒ አድረስ ሰጠነው እንደማለት ነው። አስተሳሰቡ ብቻ ሳይሆን ደሙን ያለበትን ሁኔታ፣ እርምጃውን፣ ሁሉንም ማቆም ማራመድ የሚችል ስልጣን ይሆናል። ይህንን ረቂቅ ቴክኖሎጂ ውጤት ማንኛውም የዚች ፕላኔት ሰብአዊ ፍጥር ሁሉ ያለ ማመንታት ይቀበላል፣ እየተቀበለውም ነው። ያለ ማይክሮቺፕስ አንድ ሰው የሕክምናም ሆነ የሌሎች ማህበራዊ አገልግሎቶች ተጠቃሚ መሆን አይችልም። ነገራችን ላይ አሁን ይሄንን በተመለከተ እኛም ሀገር ላይ ያየናቸው ነገሮች አሉ። አሁን ነገሮች ሁሉ ወደ ዲጂታል እያመሩ መሆናቸው ማለት ነው።
በወረቀት ገንዘብ መጠቀም አይቻልም። የአይንና የእጅ አሻራ ሁሉ በዛች ከሲም ካርድ በምታንስ ማቴሪያል አካተን የምንይዝበት ጥበብ ነው ከልዑላችን የተለገሰን። ስለዚህ ያለ ማይክሮቺፕስ ማንም ዜጋ ከአገር ወደ አገር፣ ከቦታ ወደ ቦታ፣ ከአህጉር ወደ አህጉር መንቀሳቀስ አይችልም። የፓስፖርትና የቪዛ አሰራር በማይክሮቺፕስ የሚካተትና የሚለወጥ ነው። ይህን አልቀበልም፣ በእጅ ውስጥ እንዲቀበር አልፈልግም የሚል ግለሰብም ሆነ ቡድን፣ አገርም ሆነ መሪ፣ የህዝብ ወይም ሃይማኖተኛ እምቢ የማለት መብት ይኑረው እንጂ መብቱን የማስጠበቅ የሚችልበት መንገድ የለውምና ይቀበላል። በጣም አጥባቂ ሃይማኖተኞችና የበላይ አካሉ ታማኝ፣ የበላይ አካሉ የሚለው ግን የእግዚአብሔርን ተከታይ ማለት ነው፣ እኛን ነው። ታማኝ ነን የሚሉ የሃይማኖት መሪዎች ሳይቀሩ ይቀበሉታል። ሳይወዱ በግዳቸው በቀኝ እጃቸው ያስቀብሩታል። ያቺ ዘመን ፈጥና ለመድረስ ያብቃት እንጂ ደግሞም እየደረሰች ነው። ያለዚያች ማቴሪያል ስራ መስራት፣ ግብር መክፈል፣ ልጆችን ማስተማር ሆነ አንዲት ነገር ማድረግ አይችሉምና ከዚህ አፈንግጠው ወጡ ማለት የግድ ራሳቸውን ከዓለም አርቀው ዋሻ ውስጥ ገብተው ቅጠልና ዋሻ ውስጥ የሚገኙ አውሬዎችን እያደኑ ለመብላት ቢፈልጉ እንኳን አይችሉም። ምክንያቱም ይህች ማይክሮቺፕስ ለሰው ልጆች ብቻ ሳይሆን ለእንስሳትና ለእጽዋትም የምትሰጥ ናትና። የቤት እንስሳት የሚባሉትም ከድመትና ከውሻ ጀምሮ እስከሚጎበኙ ፓርክ ውስጥ እንስሳት፣ አንበሳ፣ የሜዳ አህያ ድረስ ያሉት የዓለም እንስሳት በሙሉ ማይክሮቺፕሱን ይገጠምላቸዋል። ያንዳንዱ ዛሬ በመርፌ መልክ ይወጋል። ሁሉም ምድር ላይ ያሉ ዛፎችም እጽዋትም ማይክሮቺፕሱን ይወጋሉ። ያ ስራ ተጀምሯል። በእናንተ በመሪዎቹ አማካይነት በየሀገራቱ ተግባራዊ ይሆናሉ። ስለዚህ ስለ ሰዎች የአጠማመድና ወደ እነዚህ ህብረት ለመቀላቀል ብዙም መጨነቅ አይለባችሁም። እናንተ መሪዎች ማተኮር ያለባችሁ በአገርና በመንግስት ደረጃ ሊሰሩ የሚገቡ ተግባራቶች ላይ ነው። የዓለም ሀገራት መሪዎች ወደ እነዚህ ህብረት መጥራት፣ ለፍጻሜው የሚያግዙ የገንዘብ አቅምን መገንባት፣ የኬሚካል ጦር መሳሪያዎችን አብዝቶ ማምረት፣ ህዝባችሁ የቴክኖሎጂ ላይ ብቻ እንዲያተኩር መሪና አርያ መሆን፣ የልዑላችን አርማ በየሀገራቱ ማስፋፋት፣ ማስረጽና የመሳሰሉ ተግባራቶች ላይ አተኩሩ። በተረፈ ሃይማኖተኞችና የበላይ አካሉን አማኞች ብዙ አትፍሯቸው። ሃይማኖት አማሩ በነገራችን ላይ አሁን የምናያቸው ነገሮች ያንን ነው የሚያመላክቱት። የሃይማኖት መሪዎች አሁን በሰዓት እየተፈሩ እየተከበሩ አይደሉም። ብዙም አታክብሯቸው፣ ቦታ አትስጧቸው፣ ያን ያክል ትርጉም የላቸውም የሚል ነው በእነሱ ዘንድ ያለው አመለካከት ማለት ነው። የምናያቸው ምልክቶች አሉ። ትኩረትና ጥንቃቄ ግን ታደርጋላችሁ ይላል። በተረፈ ሌላውን ሁሉ ደግሜ ነግራችኋለሁ፣ ተዉት፣ እርሱት ብሎ መልሱን ይመልሳል። የሜክሲኮ መሪ ለጠየቀው ጥያቄ ማለት ነው። ምናልባት አሁን ከረንት ላይ ያየናቸው ያሉ ነገሮች በጣም በርካታ ነገሮች አሉ። እንደኛ ሀገር ሌላውን ዓለም ተዉት፣ እንደኛ ሀገር ብቻ እየተገበሩ ያሉት አሁን ከረንት ላይ ሳጥናኤል ጎል ኢትዮጵያ ፕራክቲካሊ መድረክ ላይ እያየን ያለንበት ሁኔታ ነው ያለው። ዓለማችን ወደ አንድ መንደር እየመጣች ነው አይደለም፣ መጥታ አልቃለች። ፍጻሜ ነው የቀረው ነው። ይሄ ማስፈራራት አይደለም ወይም ጉራም አይደለም፣ ዝም ብሎ እንቧክረዩም አይደለም። መሬት ላይ እያየን ያለው ነገር ነው። ፎርዛት ማተር በነገራችን ላይ እንደ አይነት ነገሮች ሳጥናኤል ጎል ኢትዮጵያ ስለነገረን ብቻ አይደለም፣ መጽሐፍ ቅዱሳዊም ጭምር ነው። ራእይ ዮሐንስን በደንብ ብትመለከቱ ስለመጨረሻው ዘመን የተነገረ ነገር በደንብ አስቀምጦልናል። እዛ ላይ አዲስ ነገር አይደለም ነው። አሁን ነገሮች በቅርቡ አሁን የገንዘብ ሚኒስቴር ያወጣውን መግለጫ ያየሁ ነበረ። ማንኛውም ኢትዮጵያዊ ሰው ማንኛውም ኢትዮጵያ ውስጥ ያለ ሰው ከ10 ሺህ ብር በላይ በካሽ ግብይት ሲያካሄድ ከተገኘ በሕግ ይጠየቃል ተብሏል። ይሄ ምንድነው? ወደፊት አጠቃላይ ነገሮች ሁሉ ዲጂታላይዝ ነው እየሆኑ ያሉት። ይሄ በቴክኖሎጂ ደረጃ ስንመለከተው ጥሩ ነገር ነው ብለን እንችላለን። ስራ ሊያቀል ይችላል። ማንኛውም ሰው የፈለገው ቦታ ላይ ሆኖ እውነት ነው። አሁን አንድ ሰው ለምሳሌ በቀላሉ እንኳን አንድ ነገር ገዝቶ ገንዘብ ትራንስፈር ማድረግና ከባንክ ሄዶ ገንዘብ አውጥቶ ቆጥሮ መስጠት ሁለቱ ይለያያል። ቴክኖሎጂ ጥቅም የለውም እያልኩኝ አይደለም፣ ጥቅም አለው። ለዛም ነው ጥቅም በሌለው ነገር ላይም ሰይጣን ጊዜውን አያባክንም። ጥቅም ባለው ነገር ላይ ነው መሰረት አድርጎ እኛን መቋጠር የሚችለው ነው። አሁን እያየን ያለው ነገርም ቴክኖሎጂውን መሰረት ያደረገ ዓለምን ኮንትሮል የማድረግ እንቅስቃሴ ነው እየሆነ ያለው ነው ባጭሩ። ስለዚህ ኢትዮጵያ ውስጥ ኢቭን አሁን ከጊዜ በኋላ ምንም አይነት ካሽ የሆነ እንቅስቃሴ አይኖርም። ሁሉ ነገር ዲጂታላይዝ ነው የሚሆነው። ያ አሪፍ ነገር ነው ማለት አሪፍ ነገር ነው። ሴንስ ስራ ሊያቀል ይችላል፣ ጊዜ ሊቆጥብ ይችላል፣ ሀብትን ጉልበትን ሊቆጥብ ይችላል። ግን ቁጥጥሩ እንትን ውስጥ እየገባን ለመሆኑ ከዚህ በላይ ማረጋገጫ የለም። ይህንን ሳጥናኤል ጎል ኢትዮጵያ ፍስሐዚ አይደለም የነገረን። ይህ ሳጥናኤል ጎል ኢትዮጵያ ሳይሆን ራእይ ዮሐንስ በደንብ አድርጎ ነግሮናል። ዮሐንስ በፍጥሞ ደሴት ላይ ቁጭ ብሎ ከዛሬ 2000 ዓመት በፊት ፍጥሞ ደሴት ላይ
መጨረሻው ዘመን ሊሆን ስለሚችለው ነገር ሁሉ ማለት የተነገረነት ነገር ነው አሁን እየሆነ ያለው። በቴክኖሎጂ ፈጣሪዎች በተለያዩ አካላት ይሄን በሚያደርጉ ሰዎች ብዙ አትደነቁ። ፎርዛት ማተር በነገራችን ላይ ይሄን እምላችሁ የቅናት ወይም እንትን ኖሮብኝ አይደለም። እየሆነ ያለው ሊሆን የሚገባው ነው። የተነገረው የተጻፈው ነገር ነው። የሚደንቅ አዲስ ነገር ከፀሐይ በታች አዲስ ነገር የለም ተብሏል አይደለ? ጠቢቡ ሰለሞን እኮ ነግሮናል። ከዛሬ ስንት ሺህ ዘመን በፊት ከፀሐይ በታች አዲስ ነገር የለም። ምንም ነገር ቢራቀቅ ምድራችን ላይ ምንም አይነት የቴክኖሎጂ አይነት ቢመጣ ያ ነገር አዲስ ነገር አይደለም። አዲስ ነገር ያለው የት ነው? ከሰማይ በላይ ነው። እግዚአብሔር መንግስት ነው አዲስ ነገር። ከፀሐይ በታች የሚያልፍ ነው። ይሄ የምታዩት ነገር ሁሉ አላፊ ጠፊ ነው። ስለዚህ አዲስ በሚመስል ዓለም ውስጥ አዲስ ነገር በሌለበት ዓለም ውስጥ አዲስ ነገር አትፈልጉ። አዲስ ነገር የለም። ሁሉም አሮጌ ነው እየሆነ ያለው ነገር። ግን ዓለም ለኛ አዲስ አስመስላት አቀርባዋለች እንጂ አዲስ ነገር የለም ነው። እያንዳንዱ ምንበላው የምንጠጣው ነገር አሁን ስልኮቻችን ላይ ስንት ነገር ነው። አሁን ማን ነው መጽሐፍ አሁን በዘመን ጸሎት ሳይቀር በስልክ የተጀመረበት ዘመን አለ። ይሄ ጥሩ አይደለም እያልኩ አይደለም፣ ጥሩ ነው። ግን አንድ ቀን ማንጠቀምበት ጊዜ ይመጣል። መጽሐፍ ቅዱሶቻችን ያያችሁት የሜክሲኮ መሪ ያነሳው ጥያቄ ይህንን ነው። ይሄ ሁሉ አንድ ቀን በቁጥጥር ስር የሚሆንበት ጊዜ አለ። የጤና ሁኔታችን፣ ትምህርት ሁኔታችን፣ የደም አይነታችን፣ የትምህርት ሁኔታችን፣ ማንኛችንም እንቅስቃሴ ሁሉ መረጃችን ሴፍ ተደርጎ ይያዛል። ይሄ አሪፍ ነገር ነው። ግን ቁጥጥር ነው ባጭሩ። የቁጥጥር ስራ ኮንትሮል የማድረግ ስራ ነው እየተሰራ ያለው ነው። ስለዚህ ይሄንን ታሳቢ ያደረገ ግንዛቤ እንዲኖረን በሚል ነውና እጽዋትን እንስሳትን ሳይቀር ማይክሮቺፕስ እንደሚቀበርላቸው አንድ ሰው ለምሳሌ ቴክኖሎጂ ነገር ሁሉ አልጠቀም ብሎ ወደ በረሃ ወደ ገዳም ሄዶ መመነን ራሱ ፈልጋለሁ ቢል እዛም መኖር እንደማይችል ነው እዚህ ጋር የተቀመጠውና ያ ማለት ግን ይሄ ሁሉ ሙሉ በሙሉ ተግባራዊ ይሆናል ማለትም ግን አይደለም። እግዚአብሔርም ስራ ስለሚሰራ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደዚህ ምድር ወረደ ነው የሚለው። ጥቂት ዘመን ናት። እግዚአብሔር ያጠፋዋል። መንግስቱን፣ አሰራሩን፣ የሱን ተከታይ የሱ መንገድ ጠራጊዎች ሳይቀሩ እግዚአብሔር ያጠፋዋል። ይህ ሁሉ የሰይጣንና የሰይጣናዊ አሰራር ነገር ቢነገርም እንኳን ቅሉ እግዚአብሔር የለም ማለት አይደለም። እኛ ጠንካሮች ከሆን ማሸነፍ እንችላለን። በእምነታችን በሃይማኖታችን መጽናት ከኛ ይገባል የሚለውን እንድትዙልኝ እፈልጋለሁ። በድጋሚ በሌላ ሐሳብና በሌላ ርዕሰ ጉዳይ እስከምንገናኝ እንደዚሁ አስተማሪ የምላቸውን ሐሳብ እያነሳን ምናልባት የበለጠ በቀጣይ ስለ እንትና የሰርን የሚባለው ቦታ ላይ በደንብ አድርጌ ፕራክቲካል የሆነ መረጃ ይዤ አቀርብላችኋለሁ። እንዴት አድርጎ ዓለምን ኮንትሮል እየተደረገበት ቦታ ስለሆነ ያ ቦታ ማለት ነው። ስለዚህ ያንን ለማለት ያክል ነው። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ። ይቆየን።